ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ቦታ ብዝት ተረፍርፍ ይበልልኝ። እንዴት አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ ዛሬ በአዲስ ነገር መጥቻለሁ። እንግዲህ ምንድን ነው አዲስ ነገር ካላችሁ የምሰራው ነገር ትከታተላላችሁ ማለት ነው። በያላችሁበት ቦታ ሰላማችሁ ብዝት ይበል። ለቤቴ አዲስ ለሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ሀሳብ አስተያየታችሁን አስቀምጡልኝ ቤተሰብ። እሺ ቤተሰብ እንግዲህ ስጋ ይሄም እንደምታዩ ስጋ ነው። ስጋው እንደዚህ እንትን ነው፣ ፍሬሽ ነው። በሶፍት እንትን ብየዋለሁ። በደንብ ነው በሶፍት ያደረኩትኝ። ከዛ ዘይት አግያለሁ። በስመ አብ መንፈስ ቅዱስ እንዳልቃጠል፣ ዘይቱ በጣም ነው የጋለው። ከዛ እንደዚህ እንትን እንለዋለን ማለት ነው። ጠብሰዋለሁ። እንደ ጥብስ ነው የምጠብሰው። ከዛ ምን እንደምሰራ አብረን እናያለን ማለት ነው። ጥብስ ነው፣ ለሰዓቱ ጥብስ ነው የምናደርገው። ጥብስ ስላችሁ የምሰራው ጥብስ አይደለም፣ ግን መጀመሪያ ስጋ ጠብሰዋለሁ። በደንብ ጠብሰዋለሁ እንደ ቋንጣ እንዲሆን ማለት ነው። ከዛ እንደ ቋንጣ ከሆነልኝ በኋላ ምን አደርጋለሁ መሰላችሁ? እዛች ጋር ደግሞ ድስት አለ። እናቴ ድረሽ እና ቤተሰቦቼ እዚህ ሽንኩርት አለኝ። ሽንኩርት ደግሞ ድስት ላይ አደርጋለሁ። በስመ አብ ድስቱ በመጀመሪያ ግሎ ነበረ። በነገራችን ላይ የተፈጨ ሽንኩርት ነው ቤተሰብ። ሽንኩርት የተፈጨ ነው፣ ፈጭቼ ፍሪጅ ውስጥ ያስቀመጥኩት ነው። ከዛ ዘይታችን እናደርጋለን። ሽንኩርቱ እንትን ያለ ነው በነገራችን ላይ ያለቀለት ነው። ዘይት እናደርጋለን፣ ቅመማ ቅመም እናደርጋለን። ከዛ ደግሞ በርበሬ መጨመር። በርበሬ እጨምራለሁ ማለት ነው። በርበሬ ጨምሬ አቁላላዋለሁ ማለት ነው ቤተሰብ። ይህ በርበሬያችን እንደ ባለሙያም ደግሞ ያደርገናል። በነገራችን ላይ የበርበሬ መስከረም ላይ ነበር የገዛሁት። በርበሬ ጭምር እናደርጋለን። የአበሻ ነገር አይለቀንም አይደለም። በርበሬ ካልሞቸርም አይሆንም ማለት ነው። ግን ፍርፍር ስለሆነ ችግር የለም። ያው እንደ ቋንጣ ነው። ስጋው ራሱ የከተፍኩት እንደ ቋንጣ ነው። ብዙ አይፈልግም። ስጋው ብዙ አይደለም፣ ትንሽ ናት። የሚፈልገው ትንሽ ስለሆነ ማለት ነው። ከዛም በኋላ እዚህ ላይ እናስላለን። እንደዚህ ዘይት፣ ያው ስጋው ጋር ዘይት ስላለ ብዙ ዘይት አያስፈልግም። ዘይት መብዛት የለበትም ማለት ነው። ሽንኩርት የተፈጨኝ አላልኩም፣ የተፈጨ አለ። ሽንኩርት አደርጋለሁ። አሁን ይሄ እንደዚህ ይብላላል ማለት ነው። ስጋዬ ደግሞ እዚህ ጋር ብዙ ስላልሆነ ስጋ ብዙ አልፈልግም በነገራችን ላይ ነው። እና ሽንኩርታችንን ያበሰልን ነው። ዘይት ለነገርኩት አላበዛም። ቲማቲም አድርጌያለሁ። ቲማቲም ነበረበት በነገራችን ላይ አብሮ መጀመሪያ የተጠበሰና የተፈጨ ቲማቲም ነበር። አሁን ደግሞ ጎረድ አድርጌ ጨምራለሁ። እኔ ደግሞ እንደሆነ ለራሱ ሲሰራ እንደዚህ ቲማቲም ጎረድ አድርጌ ጨምራለሁ ስለሚበስል ማለት ነው። ስጋችን እየበሰለ ነው። ስጋ እንደነገርኳችሁ ይሄናል ብዙ አልፈልግም፣ በተለይ እንደዚህ ፍርፍር ላይ ማለት ነው። እና በነገራችን ላይ ሽንኩርትና ዝንጅብል ነው ፈጅቼ ማስቀምጠው እኔ። ለሽንኩርትና ዝንጅብል አንድ ላይ ፈጭ አድርጌያለሁ ማለት ነው ቤተሰቦቼ። እና ቤተሰብ ቋንጣ ለማስመሰል ምን እንዳደረኩ ታያችሁ። እንደዚህ ጠብሼዋለሁ ማለት ነው። እና ስጋ እንትን እንዳትሉ፣ ስጋ እኔ ብዙ አልፈልግም፣ በተለይ ፍርፍር ስሰራ ማለት ነው ቤተሰቦቼ። ለዛ ነው አሁን በቂው ነው። እዚህ ጋር ደግሞ ይሄ ነገር በነገራችን ላይ የባቄላ ነው እወደዋለሁ። ባለፈው እንደዚህ ሰርቼበት አጋጣሚ እንዴት እንደሚጣፍጥ ባቄላው ፍሬሹ ማለት ነው። ያኔ እናንተ አርጉ ማለት አይደለም፣ ግን በጣም ስለፈለኩትና በጣም ስለወደድኩት እንደዚህ ሰርቻለሁ ማለት ነው። ማለቴ በቃ ፍርፍሩ እንደዚህ አድርጌ ነው የምሰራው። መጨረሻ ላይ ታያላችሁ ማለት ነው። አሁን ስጋ በደንብ ጥብስ ስላለ ወደዚህ እንጨምራለን እና ቤተሰብ ይኸው ወደዚህ ጨመርኩት ማለት ነው።
በስመ አብ እናንተ ቋንጣ ነው የመሰለኝ። እግዚአብሔርን ሳላስብ ቋንጣ አደረኩትኝ። ሳላስብ ሳይሆን ቋንጣ እንዲሆን አድርጌ ነው ያደረኩትኝ የሰራሁትን። ግን የምሩን ቋንጣ ነው የመሰለኝ። ቋንጣ ነው የመሰለው ግን ተብዛኛ ይመስለኛል አይደል? ማንኛውም ነገር ተፈላስፋችሁ ስትሰሩ በጣም አሪፍ ነው ማለት ነው። ያገኛችሁት ነገር ተፈላሰፍ ማለት አይደለም። በነገራችን ላይ ባለፈው ስለሰራሁ ነው ደግሜ እንደዚህ የምሰራው። የባለፈው አትጠይቅኝ። የባለፈው ግን ስጋ የለውም፣ ባቄላው ግን አለ። በጣም ነበር የሚጣፍጠው እውነት ለመናገር። እንደማራሱ ተመልከቱ። በርበሬ ደግሞ በስመ አብ ባለሙያ ያዘጋጀሁት ነው። ዝም ብሎ በርበሬ እንዳይመስላችሁ። እና እንጀራችን እንደዚህ ቆራርጠናል ቤተሰብ። ዛሬ እንጀራ ነው ምንድን ነው ፍርፍር በስጋ ነው የሚባለው። ፍርፍር በስጋ ነው እሺ፣ ኖርማል እንዳይመስላችሁ። እዚህ ጋር ደግሞ ትንሽ ውሃ ጠጣ አደርጋለሁ። እንጀራው ራሱ ትኩስ ስለሆነ እንትን እንዳይ የመግራፊያ ቅቤ አድርጌያለሁ። ሳረጋ ላሳየኋችሁ እንግዲህ ቅቤ አድርጌያለሁ። እሺ በነገራችን ላይ ቤተሰብ እኔ ፍርፍር ስሰራ ማለት ነው እንትን አለኝ ፍሬሽ ስጋ መጥበሻ ወይም ሮዝማሪ አለኝ። እሱን አደርጋለሁ ማለት ነው። በነገራችን ላይ በጣም ነው የምወደው። የተፈጨውም አለኝ ፍሬሹም አለኝ። ግን ፍሬሹ አደርጋለሁ ማለት ነው። ዱቄቱ አሪፍ ነው፣ ግን ፍሬሹን ባረገው ማለሽ ትላላችሁ። ጣዕሙ ልዩ ነው። ያው ስጋ ፍርፍር ስለሆነ የምሰራው አሪፍ ነው ማለት ነው። እሺ ቤተሰቦቼ ሰርቼ ጨርሻለሁ ማለት ነው። ሰርቼ ጨርሻለሁ። በመሀል ያው አቋርጬ ነበረ፣ ድምፅ ነበረው አላስፈላጊ ድምፅ ስለነበረ ድምፁ እንዳይገባ ብዬ አቋረጥኩኝ ማለት ነው። ይኸው ፍርፍራችን እና ውድ ቤተሰቦቼ በመጨረሻም ቢሆን አይታችኋል። ያው የምር የቋንጣ ፍርፍር አይመስልም። በነገራችን ላይ ቋንጣ ፍርፍር ለመስራት ግዴታ ቋንጣ ማድረግ አይጠበቅብንም። ስጋው እንደ ቋንጣ ዝልዝል አድርገን በዘይት ሽንኩርት፣ ጨው ሳንጨምር እንደዚህ በደረቁ ጥብስ ማድረግ እንችላለን። በነገራችን ላይ በጣም ነው የሚጣፍጠው። እንግዲህ ለምን ይቅርበት ብዬ ደግሞ እንቁላል እንደዚህ ከጎን ጠብሼ አድርጌያለሁ። በነገራችን ላይ አሁን አልበላም። አሁን የመብላት እቅድ የለኝም። ግን እንደዚህ አድርጌ ያው መስራቴ ካልቀረ ለእናንተ ለማሳየት ነው እንደዚህ አድርጌ ያቀረቡት ማለት ነው እንጂ አሁን አልበላም። በነገራችን ላይ ቡና ብቻ ነው የምጠጣው። አጋጣሚ ያው ጀምሬ ነበር ያወጣኝ የሚሄድበት ነበረኝ እዛ ቦታ ስለበላሁኝ ምግብ አሁን አልበላም ማለት ነው። ቤተሰብ ግን ቡና እንጠጣለን ማለት ነው። ቡና እዚህ ጋር አፍልቻለሁ። እዛ እናቴ በደረጃ ምናምን ስለመውጣ ቡና ምንም ንስካፌም አልጠጣም ብዬ ምግብ ብቻ ነው የበላሁትኝ። ትኩስ ነገር ከጠጣሁኝ ደረጃ መውጣት ልቤ ፍርስ ነው የሚያደርገው እና እንደዛ ስለሆነ ቤቴ መጥቼ ምግቤን ጨረስኩት። ያው ጀምሬ ስለሆነ የሄድኩትኝ ስሰራም ስላሳየኋችሁ ባልበላ እንኳን ለምን እንደዚህ አቅርቤ ለቤተሰቦች አላሳያችሁም ብዬ ነው። እንግዲህ ለማታገኙ ይቅር በሉኝ እና ግን ያው እንደዛ አድርጌ ሰርቻለሁ ማለት ነው። ቃሪያ ያለን ቃሪያ መቼም ከቤቴ ቃሪያ አይጠፋም። ይሄ ምንድነው የሚባለው? ስጋ መጥበሻ ፍሬሽ አለኝ፣ የተፈጨውም አለኝ፣ እንዲሁም ደግሞ ደርቆ የተቀመጣለኝ ማለት ነው። ግን እኔ ፍሬሹ በጣም ስለምወደው ፍሬሽ ነው ያደረኩትኝ። ውዶቼ ከወደዳችሁት ቪዲዮ ላይክ፣ ኮመንት፣ ሀሳብ አስተያየታችሁ አስቀምጡልኝ በኮመንት ላይ እና ስለምትከታተሉኝ ስለምታበረታቱኝ በጣም አመሰግናለሁ። በመሀል እያቋረጥኩኝ ነበረ የማይሆን ድምፅ እየገባ ማለት ነው እህቶቼ። እና ያው በተቻላችሁ አቅም ቪዲዮን በቅነት ይዩልኝ፣ የምታዩልኝ ደግሞ ከልብ አድርጌ አመሰግናለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ብዬ ስሰናበት፣ ያው እኔ ግን ያው ቡናዬን እጠጣለሁ ማለት ነው። ቡናዬን እቀጥላለሁ መጠጣት። እናንተ ደግሞ ያው ገብታችሁ ላይክ ኮመንት በማድረግ እኔ እህታችሁ አበረታቱኝ እላለሁ። በያላችሁበት ቦታ ሰላማችሁ ብዝት ትረፍርፍ ይበልልኝ የኔ ውዶች።